ለተቀዳሚ ሰኔ 6 ቀን 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር በተለያዩ ግንባሮች የሚካሄደው የፊት ለፊትና የጨበጣ ውጊያ ዛሬም ተባብሶ ቀጥሏል። በክልሉ በተለያዩ ግንባሮች የሚካሄደው የመሬት ላይ ፍልሚያ እጅግ አስከፊና መልክዓ ምድራዊ ይዞታዎችን የመቀማማት ስልት የነገሰበት ደረጃ ላይ ደርሷል። ከግንባሮች መካከል በተለይ በደቡብ ወሎ ዞን የሚገኘውና ስልታዊ ስፍራ ነው የሚባለው የአምባሰል ተራራ ከፍተኛ ውጥረት ነግሶበታል። ወታደራዊ ምንጮች እንደጠቆሙት ባለፈው ሳምንት በፋኖ ኃይሎች ቁጥጥር ስር የዋለውን ይህንን ስትራቴጂካዊ ተራራ ለማስለቀቅ ያገዛዙ ኃይሎች በድሮንና በከባድ መሳሪያ የታገዘ ውጊያ ከፍተዋል። በተመሳሳይ በጎጃም ቀጠና በደጀን ዙሪያና በደንበጫ እንዲሁም ገሊላ በተባለ ስፍራ በከባድ መሳሪያ የታገዘ ውጊያ እየተካሄደ ይገኛል። የፋኖ ኃይሎች በሰጡት መግለጫ መሰረት ደግሞ በክልሉ በተለያዩ የውጊያ ቀጠናዎች የተሰማሩ ያገዛዙ ሰራዊት አባላት ከነሙሉ ትጥቃቸው እየኮበለሉ የፋኖ መዋቅርን በስፋት እየተቀላቀሉ ነው። በዝርዝር መረጃችን ጉዳዩን ተሰሙታላችሁ። በትግራይ ነገሮች ይበልጥ እየተወሳሰቡና ስጋት ወደ ተሞላበት ምዕራፍ እየተሸጋገሩ መሆናቸው ታወቀ። የትግራይ ሰራዊት ቲዲኤፍ ከፍተኛ አዛዥ የሆኑት ጀነራል ምግበይ ኃይሌ ለነጌታቸው ረዳ መረር ያለ ምላሽ ሰጥተዋል። ጀነራሉ በቅርቡ የመንግስት ድሮን ጥቃት ባደረሰባት የሽራሮ ከተማ አቅራቢያ አርሚ 13 ተብሎ በሚጠራው የትግራይ ሰራዊት ካምፕ ተገኝተው ከነዋሪዎችና ከሰራዊቱ አባላት ጋር ሰፊ ውይይት አድርገዋል። ጀነራሉ በድሮን ጥቃት የሚንበረከክ የትግራይ ሰራዊትም ሆነ መዋቅር የለም፣ ያለን ብቸኛ አማራጭ ለህልውናችን መታገልና ማሸነፍ ብቻ ነው፣ እሱንም አትጠራጠሩ እናደርገዋለን ብለዋል። በዝርዝር መረጃችን እንቃኘዋለን። በኢትዮጵያና በኤርትራ ከፍተኛ ባለስልጣናት መካከል ያለው የቃላት ጦርነትና የጋራ መካሰስ ጉዳይ በአዲስ መልክ አገርሽቷል። የፕሪቶሪያውን የሰላም ስምምነት በጋራ የፈረሙት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ከሰሞኑ በአልጀዚራ ድረገጽ ላይ ባስነበቡት ረዥምና ዝርዝር ጽሑፍ ላይ የኤርትራን ስምና የፕሬዝደንት ኢሳያስ አፈወርቂን አካሄድ ደጋግመው በመጥቀስ ኢትዮጵያ ዳግም ወደ ሌላ ጦርነት መግባት የለባትም የሚል ሀሳብ ሰንዝረዋል። ይህንን ተከትሎም የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ምሽቱን በኤክስ ገጻቸው በኩል እጅግ ፈጣንና ጠንከር ያለ ምላሽ ሰጥተዋል። በዝርዝር እናስደምጣችኋለን። በኤርትራና በትግራይ ክልል የሚፈጸመውን ህገወጥ የሰዎች ዝውውር የተመለከተ አንድ አስደንጋጭ ጥናት ይፋ ሆኗል። በኔዘርላንድ የሚገኘው የቲልበርግ ዩኒቨርሲቲ የባህል ጥናት ዲፓርትመንት ግሎባል አክሽን ሪሰርች ኔትወርክ በሚለው ጥናቱ ስር እንዳመለከተው ከትግራይ ጦርነት ማክተም በኋላ አስከፊ የተባለ ነገር ተከስቷል። በዝርዝር ትሰሙታላችሁ። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ጥቂት ደቂቃዎችን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ከዚህ አስከትለን በዝርዝርና በትንታኔ እናስደምጣችኋለን። ለኢትዮስ ሚዲያ አዲስ ከሆናችሁ በየቀኑ የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁን ቀጥሉ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በክልሉ በተለያዩ ግንባሮች የሚካሄደው ፍልሚያ እጅግ አስከፊና መልክዓ ምድራዊ ይዞታዎችን የመቀማማት ስልት የነገሰበት ደረጃ ላይ ደርሷል። በተለይ ባለፉት ጥቂት ቀናት ውስጥ በማህበራዊ ሚዲያዎች ላይ የሚለቀቁ መረጃዎች እንደሚያሳዩት በየመንገዱ በርካታ የወታደራዊ ተሽከርካሪዎች ተቃጥለው ይስተዋላሉ። ይህ የሚያሳየው በክልሉ ያለው የጦርነት እሳት ምን ያህል እየተባባሰ መምጣቱን ነው። ከግንባሮች መካከል በተለይ በደቡብ ወሎ ዞን የሚገኘውና ስልታዊ ስፍራ ነው የሚባለው የአምባሰል ተራራ ከፍተኛ ውጥረት ነግሶበታል። ወታደራዊ ምንጮች እንደጠቆሙት ባለፈው ሳምንት በፋኖ ኃይሎች ቁጥጥር ስር የዋለውን ይህንን ስትራቴጂካዊ ተራራ ለማስለቀቅ ያገዛዙ ኃይል ከባድ ውጊያ ከፍቷል። ውጊያው እጅግ አስከፊ እንደነበርና የመንግስት ጦር በዚህ ግንባር ላይ እስከ 3 ጊዜ የሚደርስ የድሮን ጥቃቶችን ቢሰነዝርም የአምባሰልን ተራራ
ይዞታዎች ግን መልሶ መቆጣጠር እንዳልቻለና በሰራዊቱ ላይ ከባድ ጉዳት እንደደረሰ መረጃዎች አመልክተዋል። ይህ በእንዲህ እንዳለ የውጊያው ቀጠና በአምባሰል ላይ ብቻ የተገደበ አይደለም። ወደ ጎጃም መስመር ስንሻገርም በደጀን ዙሪያና ወደ ደንበጫ በሚወስደው የገሊላ ቀጠና ላይ ተመሳሳይ የከባድ መሳሪያዎች ድምጽና የፊት ለፊት ፍልሚያው ቀጥሏል። በጎንደር ዙሪያም ቢሆን የተለያዩ የጦርነት ግንባሮች መከፈታቸውን የሚጠቁሙ መረጃዎች እየወጡ ሲሆን የጀነራልና ኮሎኔል አጃቢዎች ጭምር እየከዱ ወደ ፋኖ መቀላቀላቸውም ተነግሯል። የፋኖ ኃይሎች በሰጡት መግለጫ በክልሉ የተለያዩ የውጊያ ቀጠናዎች የተሰማሩ የመከላከያ ሰራዊት አባላት፣ የክልሉ የአድማ ብተና ፖሊስና የሚሊሻ ኃይሎች ከነሙሉ ትጥቃቸው እየኮበለሉ የፋኖ መዋቅርን በስፋት እየተቀላቀሉ ነው። የፋኖ አመራሮች እንደ ምሳሌ የሚያነሱት የደቡብ ወሎ፣ የጎጃምና የደቡብ ጎንደር አንዳንድ ስፍራዎች ነው። በእነዚህ አካባቢዎች ያገዛዙ ወታደሮች በተናጠል ብቻ ሳይሆን በቡድን ጭምር እየወጡ ወደ ፋኖ ካምፕ እየገቡ መሆናቸውን ተናግረዋል። እንዲያውም ይበልጥ አነጋጋሪ ያደረገው በሰሜን ጎንደር ደባርቅ ቀጠና የሰራዊት አባላት ብቻ ሳይሆኑ የከፍተኛ ወታደራዊ መኮንኖች ወይም የኮሎኔል የቅርብ አጃቢዎች ጭምር የነበሩ የሰራዊት አባላት ከነከባድ መሳሪያቸው ወደ ፋኖ መግባታቸው መነገሩ ነው። በተመሳሳይ ከኩታበር መስመር ተነስቶ ወደ አምባሰል ስልታዊ ይዞታዎች እየተንቀሳቀሰ በነበረ ያገዛዙ የጸጥታ ኃይል ላይ የፋኖ ኃይሎች ድንገተኛና የተቀናጀ ከባድ ጥቃት ሰንዝረዋል። ውጊያው ለረጅም ሰዓታት የቆየ ሲሆን በርከት ያሉ ያገዛዙ የሰራዊት አባላት መውደቃቸውና የማቴሪያል ጉዳት መድረሱም ተነግሯል። የፋኖ ኃይሎች በአምባሰል በኩል ያገዛዙን ስምሪት መስበር መቻላቸውን ሲገልጹ ይሄ ተራራማ ስፍራ ለወታደራዊ የበላይነት ቁልፍ ቦታ መሆኑ ውጊያውን ይበልጥ አስከፊ አድርጎታል። ይህ በእንዲህ እንዳለ ግንባሩ በአምባሰል ብቻ አልተገደበም። በዋገምራ ዞን ሰቆጣ ቀጠና ሐሙሲት አካባቢ፣ በሰሜን ሸዋ አረርቲ ከተማና ዙሪያዋ፣ በጎጃም ዋሽራ በተባሉ ስፍራዎች ላይም ተመሳሳይ የጦርነት ድምጾች ተሰምተዋል። ይህ የሚያሳየው በአማራ ክልል ያለው ቀውስ በንግግር ወይም በመግለጫዎች ብቻ የሚፈታ ሳይሆን እርስ በርስ የመጠፋፋትና የመጠባበቅ ስልት የነገሰበት፣ ህዝቡንም ለከፍተኛ ስጋትና መፈናቀል የዳረገ አደገኛ ወታደራዊ አዙሪት ውስጥ መገኘቱ ነው። አገዛዙ ክልሉን ወደ ሰላም ለመመለስ ወታደራዊ እርምጃዎችን እያጠናከረ ቢሆንም የፋኖ ኃይሎች ደግሞ የደፈጣ ውጊያ ስልታቸውን በመቀየር ያገዛዙን የቁጥጥር መዋቅር እያፈራረሱት ይገኛሉ። በትግራይ ነገሮች ይበልጥ እየተወሳሰቡና ስጋት ወደ ተሞላበት ምዕራፍ እየተሸጋገሩ መሆናቸው ታወቀ። የትግራይ ሰራዊት ቲዲኤፍ ከፍተኛ አዛዥ የሆኑት ጀነራል ምግበ ኃይሌ ለነጌታቸው ረዳ መረር ያለ ምላሽ ሰጥተዋል። ጀነራሉ በቅርቡ የመንግስት ድሮን ጥቃት ባደረሰባት የሽራሮ ከተማ አቅራቢያ አርሚ 13 ተብሎ በሚጠራው የትግራይ ሰራዊት ካምፕ ተገኝተው ከነዋሪዎችና ከሰራዊቱ አባላት ጋር ሰፊ ውይይት አድርገዋል። ጀነራል ምግበይ በንግግራቸው ላይ የሰነዘሩት መልእክት እጅግ ጠንካራና አዲስ ወታደራዊ አቋምን የሚያሳይ ነው ተብሏል። በድሮን ጥቃት የሚንበረከክ የትግራይ ሰራዊትም ሆነ መዋቅር የለም። ያለን ብቸኛ አማራጭ ለህልውናችን መታገልና ማሸነፍ ብቻ ነው። እሱንም እናደርገዋለን ብለዋል። ጀነራሉ ጨምረው እንደገለጹት በትጥቅ ትግሉ ወቅት በኃይል እናስተዳድራችኋለን ይሉን የነበሩ ኃይሎች አሁን ደግሞ እናጠፋችኋለን ወደሚል መፈክር ተሸጋግረዋል። ነገር ግን እኛን ጠፋም ሲሉ በሰራዊቱ ፊት ቆመው በቁጭት ተናግረዋል። እዚህ ጋር ነው እንግዲህ ትልቁ የፖለቲካ ሚስጥር የሚገለጠው። ይህ የጀነራል ምግበይ ንግግር የመጣው በባዶ ሜዳ አይደለም። ከቀናት በፊት የቀድሞው የህወሓት አመራርና የአሁኑ የብልጽግና ሹም ጌታቸው ረዳና የብሔራዊ ደህንነት አማካሪው አምባሳደር ሬድዋን ሁሴን በጋራ ያወጡት ጽሑፍ በትግራይ ላይ አዲስ ጦርነት ሊቀሰቀስ እንደሚችል ቅድመ ማስጠንቀቂያ ሰጥቶ ነበር። እነሱ በጽሑፋቸው ህወሓትን የኤርትራን መንግስትና የፋኖ ኃይሎችን በመወንጀል በትግራይ በኩል በቀጣይ ቀናት ጦርነት ሊከፈትብን ነው የሚል ስጋት አቅርበው ነበር። ነገር ግን የትግራይ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ አብርሃም ሀጎስ ለዚህ የሰጡት ምላሽ ሙሉ በሙሉ የተገላቢጦሽ ነው። አቶ አብርሃም እንዳሉት ከሆነ ጦርነት የመጀመር ፍላጎት ያለው የትግራይ መንግስት ሳይሆን ራሱ የ4 ኪሎ የብልጽግና አገዛዝ ነው። ኃላፊው በግልጽ ሲናገሩ በትግራይ ዙሪያ ሰራዊት በስፋት እያሰፈረ ያለው ራሱ የፌዴራል መንግስቱ ነው። በተከታታይ የድሮን ጥቃት እየፈጸመ ያለውስ ማን ነው ሲሉም
ይጠይቃሉ። በትግራይ በኩል ለጦርነት መነሻ ሊሆን የሚችል አንዳችም ዝግጅት እንዳልተደረገ የጠቀሱት አቶ አብርሃም ይህ ትግራይ ጦርነት ጀመረች የሚለው ወሬ መንግስት ራሱ ሊሰነዝር ላለው መጠነ ሰፊ ማጥቃት አስቀድሞ የህዝብን አእምሮ ለማዘጋጀትና ጥፋቱን ለማደብዘዝ የፈጠረው የትርክት ወሬ ነው ብለውታል። ክልሉ እስካሁን ለተፈጸሙበት ጥቃቶች አጸፋዊ ምላሽ ያልሰጠው ለሰላም የመጨረሻውን እድል ለመስጠት እንደሆነ የገለጹት ኃላፊው ነገር ግን ትንኮሳ ወደ ሙሉ ጦርነት ከተቀየረ ራሳቸውን የመከላከል ህጋዊና ሞራላዊ መብት እንዳላቸውና እጃቸውን አጣጥፈው ለመጥፋት እንደማይቀመጡ አስታውቀዋል። በኢትዮጵያና በኤርትራ ከፍተኛ ባለስልጣናት መካከል ያለው የቃላት ጦርነትና የጋራ መካሰስ ጉዳይ በአዲስ መልክ ሀገርሽቷል። የፕሪቶሪያውን የሰላም ስምምነት በጋራ የፈረሙት አቶ ጌታቸው ረዳና ሬድዋን ሁሴን ከሰሞኑ በአልጀዚራ ድረገጽ ላይ ባስነበቡት ረዥምና ዝርዝር ጽሑፍ ላይ የኤርትራን ስምና የፕሬዝደንት ኢሳያስ አፈወርቂን አካሄድ ደጋግመው በመጥቀስ ኢትዮጵያ ዳግም ወደ ሌላ ጦርነት መግባት የለባትም የሚል ሀሳብ ሰንዝረዋል። ይህንን ተከትሎም የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ምሽቱን በኤክስ ገጻቸው በኩል እጅግ ፈጣንና ጠንከር ያለ ምላሽ ሰጥተዋል። በአቶ ጌታቸውና በአምባሳደር ሬድዋን ጽሑፍ ላይ ከተነሱት አስገራሚ ጉዳዮች መካከል አንደኛው የደቡብ አፍሪካው የሰላም ድርድር ከመጀመሩ በፊት በድርድሩ አዳራሽ ውስጥ በተፋላሚ ወገኖች መካከል የነበረው ጥላቻ ከፍተኛ በመሆኑ ተደራዳሪዎቹ ፊት ለፊት ሲገናኙ ቡጢ ሊሰናዘሩ ይችላሉ የሚል ስጋት ስለነበረ በተቀመጡበት ርቀት ላይ የፕሮቶኮል ጥንቃቄ ተደርጎ ነበር የሚለው ይገኝበታል። የኤርትራው ሚኒስትር አቶ የማነ ግን ይህንን ሐሳብ በማጣጣል ተከራክረዋል። የማነ እንዳሉት የደቡብ አፍሪካው ድርድር የመጀመሪያ ግንኙነት አልነበረም። ከዚያ ቀደም ብሎ በአሜሪካና በአውሮፓ ህብረት አመቻችነት በጅቡቲና በሲሸልስ ደሴቶች ላይ ሚስጥራዊ ስብሰባዎች ይደረጉ እንደነበርና በወቅቱ ኤርትራን በጋራ ስለመመከት ጭምር ሐሳብ ሲነሳ እንደነበር በመጥቀስ የደቡብ አፍሪካውን ድርድር ገና ለመጀመሪያ ጊዜ እንደተገናኛቸው አድርጋችሁ አታቀርቡት ሲሉ ሞግቷል። አቶ የማነ ገብረ መስቀል ኤርትራ በጦርነቱ ውስጥ የነበራትን ሚና ሲያብራሩም አዎ ኤርትራ በጦርነቱ ተሳትፋለች፣ የተሳተፈችው ግን በሁለት ምክንያቶች ነው ብለዋል። አንደኛው ጦርነቱ በኤርትራ ሉዓላዊነት ላይ ጭምር ያነጣጠረ በመሆኑ ሲሆን ሁለተኛው ደግሞ በኢትዮጵያ ፌዴራል መንግስት በተደረገላቸው ይፋዊ ጥሪ መሰረት እንደሆነ ገልጸዋል። በጦርነቱ ማብቂያ ላይም ጠቅላይ ሚኒስትሩን ጨምሮ ከፍተኛ አመራሮች ለኤርትራ ምስጋና ማቅረባቸውን አስታውሰዋል። የኤርትራው ሚኒስትር አክለውም የፕሪቶሪያው ስምምነት በኢትዮጵያ ተፋላሚዎች መካከል የተደረገ በመሆኑ ኤርትራ በጉዳዩ ውስጥ ጣልቃ የመግባት ፍላጎት እንደሌላትና አሁን የሚነሱት ክሶች በሙሉ ኢትዮጵያ ከባህር በር ጋር ተያይዞ ለከፈተችው የፕሮፓጋንዳ ዘመቻ ማስተባበያ የሚውሉ ናቸው ብለዋል። ሆኖም ግን በአቶ ጌታቸውና በአምባሳደር ሬድዋን ጽሑፍ ላይ በሰፊው የተነሳውንና በአስመራ በመቀሌና በሱዳን መካከል ጽምዶ በሚል ስም ተመስርቷል የተባለውን አዲስ ወታደራዊ ጥምረት በተመለከተ አቶ የማነ ገብረ መስቀል ምንም ሳይሉ ሆን ብለው አልፈውታል። ሁለቱ የኢትዮጵያ ባለስልጣናት ህወሓት የፕሪቶሪያውን ስምምነት በመጣስ ከኤርትራና ከፋኖ ጋር አዲስ ግንኙነት መፍጠሩንና በፌዴራል መንግስቱ ላይ ጥቃት ለመክፈት ማቀዱን ገልጸው የዓለም አቀፉ ማህበረሰብ አፋጣኝ መፍትሄ እንዲፈልግ ጠይቀዋል። ይህንን የጽምዶ ወታደራዊ ጥምረት መረጃ መጀመሪያ ይፋ ያደረገው መቀመጫውን ፈረንሳይ ያደረገው አፍሪካ ኢንተለጀንስ መሆኑ ይታወሳል። ያገዛዙ መከላከያ በበኩሉ በሜጀር ጀነራል ተሾመ ገመቹ በኩል በቅርቡ ለዲፕሎማቲክ ማህበረሰቡ በሰጠው መግለጫ ይህ ጥምረት በኢትዮጵያ ሉዓላዊነት ላይ የሚያመጣውን ማንኛውንም ስጋት ለመመከት እርምጃ ለመውሰድ ዝግጁ መሆናቸውን ማሳወቁ አይዘነጋም። በመጨረሻም በትግራይና በኤርትራ ክልል የሚፈጸመውን ህገወጥ የሰዎች ዝውውር የተመለከተ አንድ አስደንጋጭ ጥናት ይፋ ሆነም። በኔዘርላንድ የሚገኘው የቲልበርግ ዩኒቨርሲቲ የባህል ጥናት ዲፓርትመንት ግሎባል አክሽን ሪሰርች ኔትወርክ በሚለው ጥናቱ ስር እንዳመለከተው ከትግራይ ጦርነት ማክተም በኋላ በኤርትራውያን ስደተኞች ላይ የሚፈጸመው እገታና ወንጀል በሊቢያ ከሚፈጸመው አስከፊ ድርጊት ጋር የተመሳሳይነቱ መጠን እጅግ የላቀ ነው። ጥናቱ እንዳጋለጠው ከኤርትራ የሚሰደዱ ወገኖች
ድንበር ተሻግረው ትግራይ እንደገቡ በተደራጁ የወንጀል ቡድኖች አማካኝነት በሚስጥር ማቆያ ስፍራዎች ውስጥ ይታገታሉ። ታጋቾቹን ለአካላዊና ስነ ልቦናዊ ስቃይ በመዳረግ በውጭ ሀገር ዲያስፖራ ዘመድ ያላቸውን ስደተኞች በተለየ መልኩ ኢላማ በማድረግ ከቤተሰቦቻቸው ከ3500 እስከ 7500 ዶላር ወይም በኢትዮጵያ ብር እስከ 1.2 ሚሊዮን ብር የማስለቀቂያ ክፍያ ይጠየቅባቸዋል። ይህ ተግባር ወደ ትልቅ የንግድ ኢንተርፕራይዝ ደረጃ ማደጉን የሚጠቁመው ሪፖርቱ በአካባቢው ያሉ አንዳንድ የጸጥታ ኃይሎች፣ ሚሊሻዎችና የክልሉ ባለስልጣናት በሙስና በሐሰተኛ ሰነድ ዝግጅትና በደህንነት ፍተሻ ሰበብ ከዚህ የወንጀል መዋቅር ጋር ንክኪ እንዳላቸው በጥናቱ አስፍሯል። የወንጀል መረቡ በሁለት ዋና ዋና መስመሮች የሚንቀሳቀስ ሲሆን የመጀመሪያው ምስጢራዊ መስመር ከሰንአፌ ተነስቶ በራማ አድዋና መቀሌ በኩል የሚያልፍ ሲሆን ሁለተኛው ደግሞ በሰሜን ምዕራብ በኩል በሽራሮና ባዲ ኮከብ በኩል አልፎ መዳረሻውን አዲስ አበባ ያደረገ ነው። ታግተው የከፈሉ ስደተኞች የትግራይ ክልል መታወቂያ ተሰጥቷቸው ወደ መሃል ሀገር እንዲሻገሩ የሚደረግ ሲሆን የክልሉ ተቋማት ደካማ መሆን ለዚህ ወንጀል መስፋፋት ዋነኛ ምክንያት መሆኑን ጥናቱ አመልክቷል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።